ሰላም ጤና ይስጥልን አድማጭ ተመልካቾቻችን መጋቢት 16 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት የተለያዩ መረጃዎችን ይዣለሁ ወደ እናንተ የማደርስ ይሆናል። ከያዝኳቸው የግንባር መረጃዎች መካከል በአማራ ክልል ደብረ ማርቆስ ከተማ ሁለት ቦታዎች ላይ ከፍተኛ የተኩስ ድምፅ እንደሚሰማ የመረጃ ምንጮቹ ገልጸዋል። ይህንን ጨምሮ ሌሎች ዝርዝር መረጃዎችን ከተለያዩ አካባቢዎች አሰናድቻለሁ። ወታደራዊ፣ ዲፕሎማሲያዊ እንዲሁም ደግሞ ዓለም አቀፍና ፖለቲካዊ መረጃዎችን ይዣለሁ። ከምርጫ ጋር በተያያዘ አንዳንድ መረጃዎች እየወጡ ነው የሚገኙት። ከዚህ ጋር በተያያዘ ብልጽግና እንደዚሁ ተባባሪ ይሆናሉ ላላቸው የፖለቲካ ፓርቲዎች ቦታዎችና ወንበሮችን ከወዲሁ እየለቀቀ መሆኑንና የኮታ ድልድል መሰራቱን የሚያሳዩ መረጃዎች ወጥተዋል። በአማራ ክልል እንደዚሁ የምርጫ ተሳታፊዎች እጩዎች ስም ዝርዝራቸው፣ ፎቶግራፋቸው ይፋ እንዳይደረግ መባሉንም እንደዚሁ መረጃዎች ጠቁመዋል። ካሉ ፖለቲካዊ መረጃዎች መካከል እነዚህና ሌሎች መረጃዎችን በሰዓት ወደ እናንተ የማደርስ ይሆናል። ህወሓትን በተመለከተ የተለያዩ መረጃዎች ወጥተዋል። ከዚህ ጋር በተያያዘ እንደዚሁ መረጃዎችን አደርሳለሁ። እናንተ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ወለጋም ያለውን አጠቃላይ ሁኔታ በተመለከተ እንደዚሁ መረጃዎች አሉኝ። እንግዲህ ለወለጋ ላለፉት 7 ዓመታት በተለይ በአማራ ተወላጆች ላይ ግፍና መከራ ሲፈጸምበት የቆየ ምድር ነው። ወለጋ ውስጥ የተፈጸመው ግፍና ሰቆቃ እስካሁን ድረስ በሰነድ እንዲሁም ደግሞ በማስረጃ እንደ ህዝብ እንኳ በአግባቡ አልቀረበም። ዓለም አቀፍ ተጠያቂነትም አልቀረበበትም። በርካታ ተፈናቃዮች በሸዋ ደብረ ብርሃን እንዲሁም ደግሞ በወሎ 7 የተለያዩ ጣቢያዎች ላይ ይገኛሉ። ከዚህ ጋር በተያያዘ እዛ የተረፉት ደግሞ ራሳቸውን ለመከላከል በሚል ያደረጉት እንቅስቃሴ ከፍተኛ ደረጃ ላይ መድረሱን የሚገልጹ መረጃዎች ወጥተዋል። ሰው አማራጭ ሲያጣ መውጫ ሲያጣ ማድረግ ያለበትን የመጨረሻ አማራጭ ያደርጋል። በዚህ ምክንያት ከፍተኛ ደረጃ ላይ ደርሰናል ብሏል አስተያየት ሰጪዎቹ። ይህንን ጨምሮ የተለያዩ መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። የተለያዩ መረጃዎች ይዣለሁ። እንግዲህ ፖለቲካዊ መረጃዎችም እንደዚሁ የምርጫ ነክ መረጃዎችም አሉ። አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ከመካከለኛው ምስራቅ አጫጭር መረጃዎችን ይዣለሁ። የኢራንና የእስራኤል የአሜሪካ በተለይ አሜሪካና እስራኤል ወደ ድርድር እየመጣን ነው በሚል የትራምፕ አወዛጋቢ ንግግሮች የሚዲያዎች መነጋገሪያ ሆነዋል። ከዚህ ውስጥ አጭርና ዋና ዋና መረጃዎችን በ24 ሰዓት ወደ እናንተ አደርሳለሁ። የቀጠናው የኃይል ሚዛን ወደ ሳውዲ አረቢያ እንዲገባ እየተደረገ ያለበት ሁኔታ የተመለከቱ እንደዚሁ መረጃዎች አሉ። እነዚህና ሌሎች መረጃዎች እንድትከታተሉ ነው። በኢትዮጵያና በሱዳን ድንበር ትላንትናና ትላንት ወዲያ ከባድ ውጊያ ሲደረግበት የነበረው ኩምሩክ ተብሎ የሚጠራው አካባቢ እንደዚሁ እንግዲህ ቦታው በቁጥጥር ስር መዋሉ ነው የተገለጸው። ይሄ ጉዳይ በዚህ በሱዳን ጦርነት ውስጥ ወሳኝ የኃይል ሚዛንና እንዲሁም ደግሞ የመሬት ስልታዊ ለውጥ ሊያመጣ ይችላል ተብሏል። ይህንን ጨምሮ እንግዲህ የሱዳን ጦርነት ወደ ኢትዮጵያ ድንበር ዘልቆ የገባበትና ኢትዮጵያ በሱዳን ጦርነት ውስጥ በተዘዋዋሪ ሱዳንም በኢትዮጵያ ጦርነት ውስጥ በተዘዋዋሪ ያሉበትና በውጥረቶቹ ያሉበት ሁኔታ ወደየት ሊሄድ ይችላል? በሱዳን ውስጥ የአልቡርሃን ጦር ቢሸነፍ እና አብይ አህመድ እንደዚሁ ትልቅ ድል ያገኛሉ። እንዲሁም ደግሞ የአርኤስኤፍ ቢሸነፍ ደግሞ እንደዚሁ የሚደርስባቸው ኪሳራ ይኖራል። በዛ በኩል ኤርትራና ህወሓት የሚያገኙት ደግሞ ሌላ ወታደራዊ ድል ይኖራል። እነዚህ ተዛማጅና ተመጋጋቢ የሆኑ የሱዳን ጉዳይ ከኢትዮጵያ ወታደራዊ፣ ፖለቲካዊ እንዲሁም ደግሞ ቀጠናዊና ዲፕሎማሲያዊ ጉዳዮች ጋር በቀጥታ ተያይዘዋል። ይህ እንግዲህ በአረብ ኤሚሬትስ አማካኝነት እየሆነ ያለው ነው። ይሄ ወሳኝ ከተማ እንግዲህ በቁጥጥር ስር ውሏል ተብሏል። ይሄ ምን ያስመጣል የሚለውን አጭር መረጃ እንደዚሁ በዚህ ሰዓት ወደ እናንተ የማደርስ ይሆናል። አሁን የሱዳን ጉዳይ ከኢትዮጵያ ጉዳይ ተለይቶ የማይታይበት ሁኔታ አለ። የኤርትራ የህወሓት እንዲሁም ደግሞ በአልቡርሃን እና በአርኤስኤፍ በኩል ከዩናይትድ አረብ ኤሚሬትስ ከአዲስ አበባ አስመራ ድረስ ያለው አጠቃላይ ሁኔታ ጉዳዩን ውስብስብና እየተገናኘ የተሳሰረ እንዲሆን አድርጎታል። እነዚህ መረጃዎች ወደ እናንተ አደርሳለሁ። ከዛ ቀደም ብሎ ከላካችሁልኝ አስተያየቶች መካከል የነዳጅን ዋጋ በተመለከተ አሁንም በተለያዩ አካባቢዎች ነዳጅ በከፍተኛ ሁኔታ ዋጋው እየጨመረ ነው የሚሉ አስተያየቶችን አድርሳችኋል። በየአካባቢያችሁ የነዳጅ መሸጫ ዋጋዎችን እየተናገራችሁ ነው። 1000 ብር ያለፈባቸው አካባቢዎች አሉ። በተለይ የወርቅ ማውጫ በሆኑት ቀጠናዎች እንደዚሁ ከፍተኛ የሆነ የነዳጅ ኮንትሮባንድ በባለስልጣናት ጭምር እየተሰራ ነው የሚልና እንደዚሁ ደግሞ ነዳጅ በከተሞች ውስጥ የማከማቸትና የመደበቅ ስራዎችም እንደዚሁ በብልጽግና ባለስልጣናትና በነጋዴዎች እየተሰራ ነው የሚለውን ቅሬታ ሾፌሮች ይህንን አቅርባቸዋል። እንደዚሁ ደግሞ በአዲስ አበባ ፖሊስ በተለያየ መንገድ ወደ ፖሊስ ጣቢያ እየወሰደ ስልክ ይቀበላል። እንዲሁም ደግሞ ስልካችን ወስዶ በዛው ያስቀራል። ከዛ ባሻገር ገንዘብም ይጠይቃል የሚልና በዚህ ምክንያት ይሄ በተለያዩ አካባቢዎች እየተፈጸመብን ነው በሚል ከገርጃ አካባቢ ማሳያ ልካችሁልኛል። ጥቆሞቻችሁን ይኸው አድርሻለሁ። እንግዲህ ወደ መረጃዎቹ ሲሄድ ወደ መካከለኛው ምስራቅ ያሉ መረጃዎችን ማስቀደም ጀምራለሁ። የመካከለኛው ምስራቅ ጦርነት ከተጀመረ እንግዲህ ዛሬ 25ኛ ቀኑን ሊይዝ ጥቂት ጊዜያት ነው የቀሩት።
እንግዲህ ባሳለፍነው ቅዳሜ 3 ሳምንት የሞላው ይሄ ጦርነት አሁን 25ኛ ቀኑ ላይ ደርሷል። በሰዓታት የተወሰኑ ጊዜያት ቢቀሩትም በዚህ እስራኤልና አሜሪካ በጋራ በኢራን ላይ በከፈቱት ጦርነትና ኢራን አጸፋዊ ምላሽ የሰጠች ባለችበት ጦርነት ዛሬ አዳዲስ ጉዳዮች ምን አሉ? ከ3 ሳምንታት በኋላ ጦርነቱ እንግዲህ ወደ ድርድር እየመጣ ነው። አሁን የድርድር መረጃ መነጋገሪያ ሆኗል። ከጦርነቱ ምን ያክል ሚሳይል ተወነጨፈ፣ ምን ያክል የሚሳይል ማዕከላትና የኢራን ወታደራዊ ደህንነት ተቋማት ተመቱ ወይም ደግሞ ባለስልጣናቶቿ ጥቃት ተፈጸመባቸው ከሚለው ይልቅ አሁን የድርድር ጉዳዮች የሚዲያዎችን የፊት ገጽ ይዘዋል። ከዚህ ጋር በተያያዘ እንግዲህ ድርድሩ በጥሩ ሁኔታ እየሄደ ነው ብለዋል ዶናልድ ትራምፕ። ያው እንግዲህ አንዳንድ ቀልድ የሚመስሉ ንግግሮችን በሚናገሩበት ንግግራቸው ድርድሩ እየሰመረ ነው፣ ኢራን ኒውክለር ተቋማቶቿን ለማውደምና ኒውክለር ጅማሯን ትጥቁን ለመፍታት እንደዚሁ ተስማምታለች ብለዋል። ይህንን በተመለከተ የኢራን አዲሱ መሪ ሞጅታባ ካሚኒ አሜሪካ ጋር ለመደራደር ፈቃደኛ መሆናቸውንም ዓለም አቀፍ ሚዲያዎች እየገለጹ ነው የሚገኙት። ትራምፕ 15 ነጥቦችን በቅድመ ሁኔታ ከኢራን ጋር ለመደራደር አቅርበዋል። በኢራን በምትኩ የሚደረግላት ያሉትን እንደዚሁ ነጥቦችም አቅርበዋል። ከነዚህ መካከል እንግዲህ እንደ ኒውዮርክ ታይምስ የመሳሰሉት በፊት ገጾቻቸው ይዘዋቸው ከወጡት ነጥቦች መካከል ኢራን አሁን በእጇ የሚገኘውን 450 ኪሎ ግራም የሚመዝነውን ዩራኒየም 60% የበለጸገውን ዩራኒየም እንድታስረክብ እንዲሁም ደግሞ የማበልጸግ ሂደቷን ሙሉ በሙሉ እንድታቆም ማበልጸጊያ ተቋማቶቿን እንድታወድም ለተባበሩ መንግስታት ድርጅት የአቶሚክ ኢነርጂ ተቆጣጣሪ ሀገሪቱ ክፍት እንድትሆን ወታደራዊ ተቋማቶቿን እንደዚሁ ገደብ እንድታበጅላቸው ከዚህ ጋር በተያያዘ ለወታደራዊ ተቋማቶቿ አስፈላጊ ሆኖ ሲገኝ እንዲፈተሹ ለተባበሩ መንግስታት ድርጅት ፍተሻ እና ቁጥጥር ተባባሪ እንድትሆን የባላስቲክ ሚሳይሎቿን ምርትና እንደዚሁም ደግሞ ቴክኖሎጂ ማሻሻል ገደብ መጣል፣ ርቀቶቹንና ለውጭ የምትልካቸውን እነዚህ ሚሳይሎች ማስቆም። ከዚህ ጋር በተያያዘ እንግዲህ ያው አሜሪካ ድረስ የሚደርስ ሚሳይል ይመረታል የሚል ስጋትም ስላለ ነው ይሄ እየሆነ ያለው። ድሮን ማምረቷንና ወደ ውጭ መላኳን እንድታቆም ማድረግ። አሁን የኢራን ድሮኖች በዓለም ላይ በተለያዩ አውደ ግንባሮች እንደዚሁ ኢላማቸውን በመምታት የታወቁ ናቸው። ከዚህ ጋር በተያያዘ ድሮን ማምረቷንና ወደ ውጭ መላኳን እንድታቆም እንዲሁም ደግሞ ተላላኪ ቡድኖችን እንደ ሂዝቦላህ፣ ሐማስ የመሳሰሉትን መርዳትና ማስታጠቋን እንድታቆም፣ ቀጠናዊ የኃይል አሰላለፍና ቀጠናዊ ወታደራዊ ኃይል አሰላለፏን እንድታቆም፣ በዚሁ ቀጠና መካከለኛው ምስራቅ ከሶሪያ ከሐማስ እንዲሁም ደግሞ ከተለያዩ ኃይሎች ጋር ያላትን እንዲሁም ደግሞ ለመርከቦች የባህር ሰርጧን ጉዞዋን ዋስትና እንድትሰጥና እስረኞችን የአሜሪካ እስረኞችን እንድትለቅና የሌላ ሀገር እስረኞችን ታስረው የሚገኙትን እንድትለቅ እንዲሁም ደግሞ የቀጠናውን ሉዓላዊነት እንድታከብርና እንድትቀበል የሚሉ 15 ነጥቦች ቀርበውላታል ነው የተባሉት። ኢራን ይህንን በተመለከተ እንግዲህ የሚሰጣት በአጸፋ ምላሹ የማዕቀብ በአሜሪካ የጣለባት የ40 ዓመታት ማዕቀብ ይነሳላታል። እንዲሁም ደግሞ የነዳጅ ገበያዋና ወደ ዓለም የስዊፍት ወይም ደግሞ የገንዘብ ግብይት ስርዓት እንድትገባ ይደረጋል። ኢራናውያን የሰመረ ድርድር የለም፣ በይፋ የተቀበልነው ድርድርም የለም። ስለ ድርድር ገና በጉዳዩ በንጥልጥል ላይ ያለ ነው። ገና ቅድመ ድርድር ላይ ነው ያለው። ነጥቦቹንም ሆነ እነዚህን ጉዳዮች ያልተስማማንባቸውም፣ ትጥቅ ለመፍታትም የኒውክለር እና የዩራኒየም ተቋማትን ለማውደምም አልተስማማሁም ገና እያለች ምላሽ እየሰጠች ነው የምትገኘው። እንዲሁም ደግሞ በኢራቅ ውስጥ የሚገኙ የኢራን ደጋፊ ታጣቂዎች ላይ የተፈጸመው የአየር ጥቃት በኢራቅና በአሜሪካ መካከል እንደዚሁ በኢራንና በኢራቅ መካከል እንደዚሁ የዲፕሎማሲ ውጥረት ቀስቅሷል። ኢራቅ በዚህ ጥቃት ምክንያት ለተፈጸመው የአየር ጥቃት ማብራሪያ እንዲሰጣት የአሜሪካን አምባሳደር ጠርታለች። በተመሳሳይ እንደዚሁ የኢራንን አምባሳደር ጠርታለች። በነገራችን ላይ ከመካከለኛው ምስራቅ ሀገራት በሊባኖስ የኢራን አምባሳደር ተባረዋል፣ ሀገር ለቀው እንዲወጡ ተደርገዋል። በሳውዲ አረቢያ የኢራን ወታደራዊ አታሼም እንደዚሁ ሳውዲ አረቢያን ለቀው እንዲወጡ ከሌሎች አምባሳደሮች ጋር ታዘዋል። ከዚህ ጋር በተያያዘ እንግዲህ አሜሪካ በኢራቅ ተቃዋሚ ህዝባዊ ንቅናቄ ላይ የፈጸመችው ጥቃት ነው ይህንን እያስነሳው። ሌላው ትራምፕ በኢራን ታላቅ ስጦታ ተበርክቶልናል፣ ቃላቸውን ኢራናውያን ጠብቀዋል ብለዋል። ከተፈጥሮ ጋዝ ጋር የተያያዘ እንደሆነ ነው መረጃዎች የሚገልጹት። እስካሁን ምን እንደሆነ ግን ትራምፕ አልገለጹም። ትራምፕ እንግዲህ በሚሳይል የሚደበድቧት ሀገር ታላቅ ስጦታ ሰጥታልኛለች በሚል ያቀረቡት ንግግር የብዙዎቹ እንግዲህ ሚዲያዎችም ቀልብ የሳበ ጉዳይ ሆኗል። ሳውዲ አረቢያ በአሜሪካ ጀርባ ሆና አሁንም በኢራን ላይ የሚፈጸመው ወታደራዊ ዘመቻ እንዲቀጥል እየወተወተች ነው የምትገኘው። በኢራን የጀመረችውን ዘመቻ አሜሪካ እንድትቀጥል እየወተወተች የምትገኘው ሳውዲ አረቢያ ለመካከለኛው ምስራቅ ትልቅ እንቅፋት የሆነችውና ትልቅ እረፍት የሚሰጠው የኢራን መዳከም ነው ብላለች።
የሳውዲ አረቢያው ልዑል ለአሜሪካ በሰላም የማትገዛ ለሰላም የማትቆም ሀገር ስለሆነች አስፈላጊ ወታደራዊ እርምጃ ሊወሰድባት ይገባል፣ አስፈላጊውን ድጋፍ እናደርጋለን ብለዋል ሳውዲ አረቢያ። ይሄ ከሁለቱ የእስልምና አስተምሮዎች የኃይል ሚዛን አንጻር የሚታይ ጉዳይ ነው። ሳውዲ አረቢያ በኢራን ላይ ወታደራዊ ዘመቻ እንዲፈጸም አሜሪካን እየገፋፋች ያለችው በቀጠናው የእስልምና ዓለም ሀያል ሆኖ ለመውጣት ነው። ኢራን ካለች ይህንን እድል አታገኝም። ከዚህ ጋር የተያያዘ ነው። እንዲሁም ደግሞ እስራኤል ደግሞ የአብዮታዊ ዘቡ ወታደሮች ላይ እርምጃ ወስጃለሁ ብላለች። አብዮታዊ ዘቡ በእስራኤል ከተሞች ላይ መጠነ ሰፊ የሌሊት የሚሳይልና እንዲሁም ደግሞ የድሮን ጥቃቶች መፈጸሙን ባወጣው መግለጫ አሳውቋል። እስራኤል በበኩሏ በአራድ ከተማ ላይ በተፈጸመው የሚሳይል ጥቃትና እንዲሁም ደግሞ ኢራን ውስጥ ይህን ሚሳይል ያስወነጨፉ ወታደሮች ላይ የተለየ ኢላማ በማድረግ የተሳካ ኦፕሬሽን ተፈጽሞባቸዋል እያለች ነው የምትገኘው። እንግዲህ ጦርነቱ በዚህ ሁኔታ ቀጥሏል። የነዳጅና ተያያዥ ዓለም አቀፍ ጫናዎችም እንደዚሁ በዚሁ ቀጥለዋል። ከዚህ ጋር በተያያዘ እስራኤል የኢራንን የኃይል ማዕከል መምታቷን ተከትሎ ኢራን ወደ ቱርክ የምትልከውን ነዳጅ ሙሉ በሙሉ የተፈጥሮ ጋዝ አቁማለች። ይህም እንግዲህ የኩዌት ቀደም ብሎ 17 በመቶ መቀነሱ ተያያዥ በሆነ ሁኔታ በዓለም ላይ ከፍተኛ የሆነ የተፈጥሮ ጋዝ ዋጋን እንደዚሁ እንዲንር አድርጎታል። ይሄ ከመካከለኛው ምስራቅ የኢኮኖሚ ጦርነት ጋር እንግዲህ የተያያዘ ነው። ከጦርነቱ ባሻገር ወደ ሌሎች ሀገር ውስጥ መረጃዎች ሲመጣ የምርጫ ቅስቀሳ በሚመስል መልኩ በሰሞኑን የብልጽግና ባለስልጣናት በተለያዩ ሚዲያዎች እየወጡ አስተያየት እየሰጡ ነው። ከነዚህ መካከል አብይ አህመድ ትናንትና እንደዚሁ ከአግል ቴሌቪዥን ጣቢያ ጋር በእርግጥ ቃለምልሱ በሁሉም የመንግስት ሚዲያዎች ተለቋል። በዚህ ላይ ያቀረበው ቃለምልልስ አለ። ከሰጠው ቃለምልልስ ላይ እንግዲህ የኮሪደር ልማትን በተመለከተ የአስተያየት ላይ ለነጀዋር መሐመድ በሚመስል ሁኔታ ምላሽ ሰጥቷል። ኮሪደር ልማቱን በተመለከተ የማያደንቁትና ቃቂር የሚያወጡ ሰዎች 1 ኪሎ ሜትር ሰርተው አያውቁም የሚል ምላሽ ሰጥቷል። ከአሁን በፊት እንግዲህ ነጀዋር መሐመድ የደሴቲቷ መንግስት እያሉ በተደጋጋሚ ይህንን ይገልጹ ስለነበር አሁን ይህንን አቃቂር ምላሽ ሰጥቷል አብይ አህመድ። አብይ እንደ ወትሮው አይደለም እንግዲህ በቃለ ምልልሱ ላይ ፊቱም እንደዚሁ ከወትሮው ከነበረው በኃይልና በብሬት ከተሞላ ንግግሩ ቀነስ ብሎ ታይቷል። ሰሞኑን በአፋርም በነበረው የሎጅ ምርቃት፣ ትላንት በነበረው ቃለ ምልልስ ላይ ግን ከወትሮ በተለየ ሁኔታ የፊቱ ላይ የሆነ ተስፋ መቁረጦችና እንዲሁም ደግሞ ከብሬትና ከማን አለብኝነት የመውጣት ነገር ይታያል። ይህንንም እናንተ አስተውላችሁ ከሆነ ጨምሩ ትችላላችሁ አስተያየቱን። አብይ አህመድ ከተማው ላይ የሚሰራው ስራ የዓለም ሰዎች ገብተው ስለሚወጡ ስለሚያዩት ለኛ ያላቸውን አድናቆት ይጨምራሉ ሲልም ተናግሯል። ይህ እንግዲህ ሌላውን አካባቢ ባያዩም ሌላው ጦርነት ውስጥ ቢሆንም አዲስ አበባ መሰራቱን ካዩ ለኛ ያላቸው አመለካከት ይጨምራል የሚል አስተያየትም ሰጥቷል። በአመዛኙ እንግዲህ አስተያየቱ ቃለ ምልልሱ ሲታይ እዚህ ግባ የሚባል ጭብጥ ሀሳብ እየሌለው ሆኖ ነው የሚታየው። የምርጫ ቅስቀሳ ነው የሚመስለው። አጠቃላይ እንግዲህ የኮሪደር ልማቱ ጋር በተያያዘ ብዙዎቹ ስትራቴጂም ፖሊሲዎችም አይደሉም። እዛ ላይ ሲወሩ የነበረው የግለሰብ ምልከታዎች ናቸው። እንግዲህ ጠቅላይ ሚኒስትርን የሚያክል ስልጣን የያዘ ሰው ወደ ሚዲያዎች ሲቀርብ ፖለቲካዊ እንዲሁም ደግሞ አጠቃላይ የፍኖተ ካርታ የሚመስሉ የፖለቲካ ጉዳዮችን ያነሳል ተብሎ ሲጠበቅ እሱ ግን ያነሳው ከኮሪደር ልማት እንዲሁም ደግሞ ከአሉሽ ጉዳዮች ጋር የተያያዙ ጉዳዮችን ነው። ከዚህ ጋር በተያያዘ እንደዚሁ ተመስገን ጥሩነህም ለምርጫ ቅስቀሳ በሚመስል ሁኔታ ወደ ጎንደርና ባህር ዳር ጉዞ አድርጓል። ጎንደር መገጭ ግድብን ትናንትና መጎብኘቱን ተመስገን ጥሩነህ ገልጿል። በነገራችን ላይ ጎንደር ውስጥ ላለፉት 20 ዓመታት ስራ ላይ ያሉ 2 ግድቦች አሉ የማያልቁ። አንደኛው ርብ ግድብ ይባላል። ያው ባያልቅም ተመርቋል። አሁንም የጎርፍ መጥለቅለቅ እያመጣ በፎገራ አርሶ አደሮች ላይ ከፍተኛ ጉዳት እያደረሰ ሲሆን ለ20 ዓመታት ፕሮጀክቱ አየር ላይ የቆየ ነው። እንዲሁም ደግሞ ግንባታ ላይ የቆየ ነው። አሁን ደግሞ ጎንደር ከተማ መገጭ ፕሮጀክት የሚባለው ከአሁን በፊት ሁላችሁም ታስታውሳላችሁ። የዛሬ 5 ዓመት የምናገኘው ለምርጫ ቅስቀሳ ሲጠቀሙበት ነበር። ከዛ በፊትም እንደዚሁ ለምርጫ ቅስቀሳ ሲጠቀሙበት ነበር። አሁንም ተመስገን ጥሩነህ የመገጭ ፕሮጀክትን እየገነባው ነው ብሏል። ጎንደር ውስጥ እንግዲህ አንድ ፕሮጀክት አለ ከተባለ ይሄ ፕሮጀክት ብቻ ነው ያለው። እሱም እንግዲህ ከ15 ዓመታት በላይ ይሄው እየተጓተተ አሁን በዚህ ሁኔታ ቆይቷል። ተመስገን ጥሩነህ ከንግግሩ በጣም አስገራሚው ጎንደር በኮሪደር ልማት ከተማው ገጠሩም እያበበ ነው ብሏል። እንግዲህ አሁን ጎንደር ያለው ሁኔታ ሁላችሁም የምታውቁት ነው። ጎንደር ከተማ አብዛኛው ባለሀብት ከተማውን ለቆ ወጥቷል። የደህንነት ዋስትና ችግር አለ። ከጎንደር ከተማ ወደ የትኛው አቅጣጫዎች መውጣት መንቀሳቀስ አይቻልም። ደብረታቦር አካባቢ ያለው ሁኔታ ሁላችሁም ታውቁታላችሁ። ይሄ እየሆነ ባለበት ሁኔታ እና ከጎንደር ወደ ሱዳን የሚወስደው ዋናው መንገድ እንኳ
አስተማማኝ ሁኔታ በሌለበት ሁኔታ ጎንደር እያበበች ነው ሲል ተመስገን ጥሩነህ እንግዲህ ከመሳለቅ ወይም ደግሞ ከስድብ የተለዩ አይደሉም። ባይዘው እንዲህ አይነት አስተያየቶች ይህንን ብሏል። ለማንኛውም የምርጫ ቅስቀሳ ይመስላሉ። እንግዲህ ኮሪደር ልማትን ነው አብይ አህመድን በቴሌቪዥን ተመስገን ጥሩነህም መሬት ላይ ሄደው ሲናገሩ የነበረው። የኮሪደር ልማት ለሰዎች ምን ጥቅም እያመጣ ነው የሚለውን እንግዲህ ሁላችሁም ትመልሱ ትችላላችሁ። ከችሎት መረጃዎቻችን መካከል ደግሞ ዮሐንስ ቧያለው እንግዲህ በእስር ቤት ውስጥ ስድብና አጸያፊ ክብረነክ ንግግሮችን የሚናገሩ ኢንስፔክተር ድሪባ ተይዘው ለሕግ እንዲቀርቡ በሚል ጠንከር ያለ አስተያየት ለችሎቱ አቅርቧል። አማራን ከላይ እስከታች እያዋረዱ እንግዲህ እኔም በሚዲያ ደግሞ የማልችለውን ንግግር ነው እየተናገረው ኢንስፔክተር ድሪባ። እንደዚህ ናችሁ ከላይ እስከታች እኛ ነን ያለነው እናንተ ምን ታመጣላችሁ የሚል እብሪት የተሞላበት ንግግር ነው ያደረገው። በዚህ ምክንያት ለተይዞ እንዲቀርቡና እንዲጠየቁልን እኛ እንግዲህ እስር ላይ ነው ያለነው። ቀበቷችን አስፈተው እስር ቤቱ ታስገብተውናል። በዚህ ሁኔታ ያሉ ሰዎችን በዚህ ሁኔታ መናገር ተገቢነት የለውም የሚል መረር ያለ ንግግር ዮሐንስ አቅርቧል። ኢንስፔክተሩ እንግዲህ እስካሁን ድረስ ተይዞ ለሕግም ለፍርድም አልቀረበም። ኢንስፔክተሩ እንዳለው ከላይ እስከታችኛ ስለሆን እናንተ ምን ታመጣላችሁ ያለው ነው የሚመስለው። በዚህ ሰውዬ ላይ ላለፉት 6 ወራት በተደጋጋሚ በችሎት ላይ አቤቱታ ቀርቦበታል። እስካሁን ግን የተለወጠ ነገር የለም። ወደ ወለጋ የሚመስልን መረጃ አስከትላለሁ። በወለጋ የሚኖረው አማራ የማንንም ሕዝብ ጥቅምና መብት ሳይነካ የሚፈጸምበትን ጭፍጨፋ በመመከት ትልቅ ወታደራዊ አደረጃጀትና ወታደራዊ እድገት መፍጠሩን የመረጃ ምንጮቹ ገልጸዋል። በአካባቢው ራሱን እየተከላከለ የሚገኙ የወጣቶች ውስጥ አንድ የኃይል አዛዥ የሆነ ወጣት ይህንን መረጃ አድርሷል። በዚህ ሰዓት በወለጋ በሺህ የሚቆጠሩ ወጣት ታጥቆ ራሱን እየተከላከለ ይገኛል። ወጣቱ በዚህ ሰዓት ከሁሉም አቅጣጫ የሚሰነዘርበትን ጥቃት በመመከት ከነፍስ ወከፍ ከክላሽንኮፍ እና ከባዶ እጅ በመነሳት አሁን የነፍስ ወከፍ የቡድን መሳሪያዎች ጸረ ተሽከርካሪ መሳሪያዎችን ጭምር ለመታጠቅ ችሏል ብሏል። ታጥቀናል ብሏል። በዚህ ዓመት ከ100 በላይ ጥቃቶች ተከፍተውብናል በተለያዩ ቦታዎች፣ ሁሉንም በአመዛኙ መክተናል። በዚህ ሰዓት የአርፒጂ ዲሽቃ ሞርተርን ጨምሮ በርካታ መሳሪያዎችን ታጥቀን እንገኛለን ነው ያለው። አሁን ማንም መጥቶ የሚያፈናቅለን የሚያርደን ጊዜ ላይ አይደለንም። ፊት ለፊት ከኛ ጋር መግጠም የማይችሉ አንዳንድ የጸጥታ ሰዎች በሴቶችና በህፃናት ላይ የሚፈጽሙት ፖለቲካዊ ሰቆቃ አለ። ለሱም ደግሞ ይህን የማያቆም ከሆነ ወደፊት በአደረጃጀቱ በኩል እርምጃ ይወሰዳል። አደረጃጀታችን ውጤታማ ሆኗል ሲል ነው እየገለጸው። እንግዲህ ሆሮ ጉድሩ ምስራቅ ወለጋ በ11 ወረዳዎች ላይ ራሱን የሚከላከል አደረጃጀት ውጤታማ ሆኖልናል። ይህንንም ፈጥረናል። አማራው ራሱን የመከላከል ተፈጥሯዊ መብቱን እና ፍትሃዊ ትግሉን የአካባቢው የኦሮሞ አባቶች ጭምር እየደገፉት ይገኛሉ። በርካታ የኦሮሞ ወጣቶችም ወደኛ አደረጃጀት እየታቀፉ ይገኛሉ ሲል ነው አስተያየቱን እየሰጠው። እንግዲህ ከዚህ በላይ ያው በተለያየ ሁኔታ ወለጋ ውስጥ ያለው ሁኔታ የምታውቁት ነው። አሁን ይህን እየተናገሩ ነው አንገታቸውን ቀና አድርገው የሚገኙት ወጣቶቹ። በኢትዮጵያና ሱዳን ድንበር ያለው አጠቃላይ ሁኔታ በተመለከተ ምን አዲስ መረጃ አለ የሚለውን ስንመለከት በኢትዮጵያና ሱዳን ድንበር በቤኒሻንጉል የብሉ ናይል ግዛት በኩል ከሱዳን ማለት ነው በድንበር ላይ የምትገኘውን ወሳኟን ወታደራዊ ገዥ ቦታ ኩርሙክን የአርኤስኤፍ እና የአርኤስኤፍ ተባባሪ ኤስፒኤልኤም ኖርዝ የተባለው የሱዳን ሌላው ታጣቂ በጋራ ተቆጣጥረዋል። አርኤስኤፍ ይህንን ቦታ መቆጣጠሩ የሱዳን የተቆጣጠረው 4ኛ ክፍለ ጦርን ሙሉ በሙሉ በመደምሰስ እንደሆነ ነው መረጃዎቹ የገለጹት። 400 የሱዳን ወታደሮች በዚህ ውጊያ ስለመገደላቸው፣ ጀኔራሎችና አዛዦችን ጨምሮ ስለመማረካቸው፣ 4ኛ ክፍለ ጦር ሙሉ በሙሉ በመደምሰስ ቀሪዎቹ ወታደሮች እንደዚሁ ወደ ብሉ ናይል ግዛት መሸሻቸውን፣ ቀሪዎቹ ደግሞ ወደ ኢትዮጵያ እንደዚሁ ተሻግረው ትጥቅ ፈተው እጅ መስጠታቸውን ነው መረጃዎቹ የሚገልጹት። ይሄ ከወታደራዊ የውሎ መረጃው ባሻገር መሬቱ በአርኤስኤፍ እጅ መግባቱ ያለውን ወታደራዊ ጠቀሜታ በተመለከተ ነው እንግዲህ ሚዲያዎች ጉዳዩን መነጋገሪያ ያደረጉት። ይሄ በሱዳን ውስጥ ያለውን ጦርነት ሚዛን የመለወጥ አቅም ያለው ስትራቴጂክ የኮሪደር ቀጠና እንደሆነ ነው የተገለጸው። ከኢትዮጵያ ጋር እንግዲህ ቤኒሻንጉል ቀደም ብሎ አርኤስኤፍ ወታደራዊ ቤዝ በአረብ ኤሚሬትስ እና በኢትዮጵያ መንግስት ድጋፍ መመስረቱ ይታወቃል። ከዚህ ወታደራዊ ቀጠናው ጋር በቀላሉ የሚተሳሰር ወደ ደቡብ ሱዳንና ወደ ኬንያ መውጫ ኮሪደር የሆነ እንዲሁም ደግሞ ወደ ብሉ ናይል ግዛትና ወደ ሲናር ግዛት ወደ ምስራቅ ሱዳን እንደዚሁ የሚያያዝ ወሳኝ ቦታ ነው። ከአሁን በፊትም እንግዲህ በነበሩ የሱዳን ጦርነቶች በተለይ ደቡብ ሱዳን ለመገንጠል ባደረገች ጦርነት ይሄ ቦታ ወሳኝ ስትራቴጂክ ቦታ ነበረ። አሁን ይሄ ቦታ በአርኤስኤፍ እጅ ወድቋል። ስለዚህ ጦርነቱ እንግዲህ ከምስራቅ አቅጣጫ ወደ ምዕራብ አቅጣጫ አርኤስኤፍ የመጀመሪያው እንግዲህ ማጥቃቱን ሊያደርግ ይችላል።
አርኤስኤፍ ካርቱምን ለቆ ወደ ኮርዶፋና ወደ ዳርፉር ወደ ምዕራብ ሱዳን ከሸሸ በኋላ በምስራቅ ሱዳን በኩል ወሳኝ የሚባለውን ቦታ ሲቆጣጠር ይሄ የመጀመሪያው ነው። ይህ እንግዲህ ታስቦበት ይመስላል ከወራት በፊት በቤኒሻንጉል በሚገኝ ወታደራዊ ቦታ ላይ ዝግጅት ሲደረግ የነበረው። በዚህም እንግዲህ የሱዳን ጦር አዛዥ ጀነራል አልቡርሃን ኢትዮጵያ ኩርሙክ ከተማ ላይ የአርኤስኤፍ እና ሱዳን ፒፕልስ ሊበሬሽን ሙቭመንት ጥቃት እንዲፈጽሙ ነፃ መሬት በመስጠት እና መተላለፊያ በመፍቀድ ይህንን ጥቃት እንዲደርስብን አድርጋለች በሚል በኢትዮጵያ ላይ ዛቻ እያሰሙ ነው የሚገኙት። ኩርሙክ እንግዲህ ከተማ በአርኤስኤፍ ሲያዝ ጃሩት ተብሎ የሚጠራ ቦታ ላይ ያመለጡ የሱዳን ወታደራዊ አዛዦች ወደ ኢትዮጵያ በመሻገር እጅ መስጠታቸውን የወጡ መረጃዎች ያሳያሉ። ትጥቅ አንፈታም ያሉና ከኢትዮጵያ መከላከያ ሰራዊት ጋር የተዋጉም እንደዚሁ ጉዳት ደርሶባቸዋል። በመከላከያ ላይም ጉዳት ደርሷል። አርኤስኤፍ ጉምሩክን መቆጣጠሩ ከቤኒሻንጉል ጉምዝ ከሚገኘው የጦር ሰፈሩ ጋር እንደዚሁ በቀላሉ ለመተሳሰር ከአሶሳ ወታደራዊ እና የሎጂስቲክ ድጋፍ ለማግኘት በአውሮፕላንና በመኪና ያግዘዋል። ኩምሩክ የኢትዮጵያን ሰራዊት በኩምሩክ ውጊያ የኢትዮጵያ ሰራዊት በቀጥታ ስለመሳተፉ እስካሁን ድረስ በሱዳን በኩል የተገለጸ ነገር የለም። ድጋፍ አድርገዋል የሚል ውንጀላ ነው እስካሁን ድረስ ያለው። ወደ ሌሎች መረጃዎች ሄዳለው። ወደ አለማጣ የሚወስድን መረጃ ላይ አስከትል። በአለማጣ መከት ለተባለው የህወሓት ወታደራዊ ዘመቻ ሎጂስቲክ ማሰባሰብ ስራ እንደገና ሁለተኛ ዙር እንዲሰራ ታዟል። ከዚህ ጋር በተያያዘ ከተማው መሬት እየተሸጠ በከተማው የተለያዩ ቅጣቶች ገንዘብ እየተሰበሰበ ለታጣቂው እንዲሰጥ ነው ትዕዛዝ የተሰጠው። ቤተክርስቲያን ጭምር ሙዳየ ምጽዋትና ቤተክርስቲያናት ጭምር እንዳዋጡ ድጋሚ ታዘዋል። እንዲሁም ደግሞ ኮሚቴዎች እህልና በየአይነት ገንዘብ ከህዝብ እንዲያዋጡ ትዕዛዝ ተሰጥቷል። ከዚህ ጋር በተያያዘ እንደዚሁ በአለማጣ ካሁን በፊት አማራ በሚል ታርጋ ያሽከረከሩ የነበሩ ተሽከርካሪዎች፣ ባጃጆች ሙሉ በሙሉ ታርጋቸውን እንዲፈቱና ይህንን አንፈታም የሚሉ ከሆነ ወደ ቆቦ እንዲሻገሩ በህወሓት የአካባቢው ታጣቂዎች ትዕዛዝ ተሰጥቷል። አማ የሚል ታርጋ የያዙት ባጃጆች እንዳያሽከረክሩ ተብሏል። ላለፉት 4 ዓመታት ወጣ ገባም በሆነ ሁኔታ አካባቢው በሰሜን ወሎ አስተዳደር ስር የቆየና እንዲሁም ደግሞ የአጠቃላይ ከተማ አገልግሎት ደሞዝ የመንግስት አስተዳደር ከአማራ ክልል ጋር በመሆኑ ባጃጆች አማ የሚል ወይም ደግሞ አማራ የሚል ታርጋ አውጥተው እየሰሩ ነበር። አሁን እነሱ ሙሉ በሙሉ ይህንን እንዲጥሉ በህወሓት በኩል ትዕዛዝ ተሰጥቷል። አንድ የህወሓት ወታደራዊ አዛዥ የኤርትራ መንግስት ከህወሓት በላይ ለትግራይ ህዝብ ይጨነቃል ሲል እንደዚሁ ንግግር አሰምቷል። ድጋፍና እገዛ እያደረገልን ይገኛል ያለው ይህ ወታደራዊ አዛዥ ትላንትና ልጆቻችን ምን ታጥቀው እንደነበር ዛሬ መጠየቅ ትችላላችሁ። ይህንን መሳሪያ ያስታጠቀን የኤርትራ መንግስት ነው። የኤርትራ መሳሪያ ድጋፍ እያደረገልን ነው። ልጆቻችሁን ሂዳችሁ ጠይቁ በሚል ለተሰብሳቢዎቹ ይህንን ንግግር አድርጓል። በኤርትራ ድጋፍ ልጆቻችን ትላንት ታጥቀው የማያውቁትን መሳሪያ ታጥቀዋል ሲልም እንደዚሁ ንግግሩን ጨምሯል። የኤርትራ መንግስት ለትግራይ እየተጨነቀ ነው። ለትግራይ በመጨነቁ ምክንያት ትግራይ አትከበብም፣ ትግራይ እንደ ትናንቱ ከበባ ውስጥ አትገባም በሚል የኤርትራ መንግስት ከጎናችን ቆሟል ሲል ይህንን ንግግር አድርጓል። ሌላው የኦነግ ተወካይ ህወሓት ወደ ፖለቲካ ተመልሶ በፖለቲካና በምርጫ ሊወዳደርና በምርጫ ሊሳተፍ ይገባዋል። በፕሪቶሪያ ሰላም ስምምነት ላይ የነበረው የህወሓት መብት ሊከበርለት ይገባል ብሏል። ኦነግ ነው ይህንን ያለው። ሌላው ብልጽግና በአዲስ አበባ እንግዲህ እጩዎችን ኢዜማ በሚወዳደርባቸው ቦታዎች እያቀረበ አይደለም የሚሉ መረጃዎችም ወጥተዋል። የኢዜማ መሪና ምክትል መሪ በሚወዳደሩባቸው የአዲስ አበባ የምርጫ ክልሎች ብልጽግና እጩዎችን አላቀረበም ተብሏል። በአማራ ክልል የመራጮች ማንነት ይፋ እንዳይደረግ መደረጉንም እንደዚሁ መረጃዎች ከምርጫ አንጻር መረጃዎች ይህንን ያሳይተዋል። ይሄ ከደህንነት አንጻር በመሆኑ ነው ይሄ የሆነው። እንግዲህ ምርጫው ላይ የእያንዳንዱ የፖለቲካ ፓርቲዎች አጋር ይሆናሉ ለተባሉ እንደ ኢዜማ ለመሳሰሉት እንግዲህ ወንበሮችን ድልድል ለመስጠት ብልጽግና በመፈለጉ ነው ይህንን እያደረገ ያለው። ወደ ሌላ መረጃችን ስንሄድ ወደ ደብረ ማርቆስ የሚወስደን መረጃ አስከትላለሁ። ደብረ ማርቆስ ከተማ በሁለት ቦታዎች ማለዳ ጀምሮ ከፍተኛ የተኩስ ድምፅ እንደሚሰማ መረጃዎች ጠቁመዋል። ደብረ ማርቆስ ከተማ አባ ብዙነህ ጉርድ ተብሎ በሚጠራውና በከተማ ቦሌ ተብሎ በሚጠራ ሌላ አካባቢ ከፍተኛ የተኩስ ድምፅ ከጠዋት ረፋድ ጀምሮ ይሰማል ብለዋል የመረጃ ምንጮቹ። የደረሰውን ጉዳትና ያለውን አጠቃላይ ሁኔታ በተመለከተ በቀጣይ መረጃዎች በዝርዝር ይመለስበታሉ። አሁን ግን ተኩስ ስለመኖሩ የሚገልጹ መረጃዎች ወጥተዋል። በተመሳሳይ እንደዚሁ አቸፈር በሚሊሻዎች ላይ ድንገተኛ ጥቃት በመክፈት የሚሊሻዎች መሳሪያ በፋኖ መወሰዱም እንደዚሁ ተገልጿል። ፋኖ 2 የሚሊሻ አባላት ላይ ድንገተኛ ጥቃት በመክፈት ወደ ከተማ ዘልቆ መግባት 2 ትጥቅ ማርኮ ወደ ጫካ መመለሱን እንደዚሁ መረጃዎች ጠቁመዋል። እንግዲህ በተለያዩ ቦታዎች በሚሊሻ ካምፖች እና በሚሊሻዎች ለሚፈጸሙ ጥቃቶች
የሚልሻ ትጥቆች አብዛኛው ወደ ፋኖ እየገቡ እንደሆነ መረጃዎች ያሳያሉ። ለሰዓት ያሰባሰብኳቸው መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ